መኪና እኔ ሰርቼ ነው የገዛሁት አይደለም እንዴ? ሰው ነው የሰጠኝ። እሱም ደግሞ ወንድ ነው የሰጠኝ። ወንድ አይደለም እናቱ ናት የሰጠችሽ እየተባልሽ እናት ታዲያ እሱ አይደል እንዴ ያመጣው? እሱ አይደል ያመጣው? አረ የለም በእናትሽ ሲጀመር አንቺ ማለት ነው ላይ አላውቅም፣ ግን ብቻ ግን ይደብራል። አታናግረኝ፣ አታውራኝ፣ አይመለከትም። ምን አገባህ እንዴ? የራሴ ውሳኔ ነው። ያንቺ ደስታ ያስደስተኛል ስላልኩ አይመለከትም እንዴ? እኔ መቀበል ካልፈለኩ በግድ አናስ እህቴ ልክ ነሽ አንቺ። እኔ አንተ እንድትረዳኝ ነው እንጂ የምፈልገው እሱ ተረዳኝ አልተረዳኝ ምንም አይመስለኝም። ባይዘው እኔ አንቺን እረዳሻለሁ፣ ግን እኔ ደግሞ እናትን ስታለቅስ ሲደብራት ምናምን እኔ ደግሞ ይቅርታ በቃ ምንም ማድረግ አልችልም። እኔ ደስተኛ አልሆንበትም። ገብቶሃል? ደስተኛ የማትሆንበትን ነገር ታደርጋለህ። እኔ ደስተኛ አልሆንበትም። ይህን ነገር ማለት ደስተኛ ሆኜ ደስ አይለኝም። በቃ خلاص لا تعصبي ግን ደስታ ስለማይሰጠኝ ነው። ወንድ ልጅ እውነተኛ ፍቅር ትይዘው ሴቷ ልጅ ብታጠፋ እንኳ አምኖ ይቀበላል። ምክንያቱም ስለሚወዳት ማለት ነው። ጆሲ ዛሬ ግን በሰላም ነው። ተንጠሸጠሸ እኮ ተልጁ ለራሱ የጆሲ መንጠሽጠሽ በጣም ነው የገረመኝ። ሄሉሻ ደግሞ የእውነት ሄሉ እኮ በጣም የምታኮራ ጀግና ናት። የሚዲያው መሪ። ብዙ ጊዜ ሚዲያ ላይ ያሉ ዩቱበሮች እከሌ ትበልጣለች በጣም እንላለን ሁላችንም እና ግን ከሚዲያው በሁሉ ነገር በስነ ስርዓቷ በሁሉ ነገሯ እንደ ሄሉ የለም። ከሚዲያው ጀግና የእውነት የሴት ጀግና ነሽ። በዛሬው በሰሩት ቪዲዮዎች ቅንጭላትና እውቀት ቢኖረን እኛ ብዙ ነገሮች እንማርበታለን ማለት ነው። አንዳንዴ ለጥቅም ብለን ሰውን ለጥቅም ብለን የምንቀርባለን ማለት ነው። ብዙ ጊዜ ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነበር ቴሌክሽር እያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ። እስቲ ዛሬ ሄሉ የሰራችውን ቪዲዮ እውነት ለመናገር ማለት ነው አንዳንዴ ማዳም ቤት ያለን ልጆች ቅንጭላታችን እየለቀቀ ነው ብዬ ነው የማስበው። ስድብ በደላላ የእውነት በስድብ እኮ ሰው ይሞት ቢሆን በስድብ ከዛ ከስራው ይሰናከል ቢሆን ሜዳ ላይ እንደ ሄሉ የተሰደበ ሰው የለም። ግን ደግሞ አንዳንዴ ስድብ ጠንካራ ያደርጋል። እውነት ለምሳሌ አሁን እኔ ሄሉን ብሰርባት ፈጣሪ የምትጠየቀው እኔ ነኝ። ምክንያቱም ማለት ስራዋ ስለሰደብኳት እሷ ላይ ምንም ነገር የሚወጣበት ነገር የለም ማለት ነው። እናንተ ግን ስለሰደባችኋት ተስራዋ ታቆማለች ወይም ተሜዲያ ትጠፋለች ብላችሁ እጃችሁ እስቲላት ድረስ ትጥፋላችሁ። አቤት ስራ መፍታት። በነገራችን ላይ ቆይማ ስራ የላችሁም እንዴ? እንደዛ ያንን ኮመንት እጃችሁ እስቲላት ድረስ ጥሩ ነገር በዛ በእውቀታችሁ በዛ በጊዜያችሁ ጥሩ ነገሮችን ብትጥፉና ሴት ላይ ብታበረታቱ የተሻለ ነው ብዬ ነው የማስበው። እናም ደግሞ ዛሬ የሰራችሁ ቪዲዮ ለአንዳንድ ቆርቆሮ ለሆናችሁ ልጆች በጣም ትምህርት አለ። ምክንያቱም ምን መሰላችሁ አንዳንዴ እንግዲህ ይሄ ነገር እውነትም ሆነ እውነትም ያላደለ ትናንትና መጥቶ አፈቅርሻለሁ እወድሻለሁ መኪና ቤት ገዝቶ መስጠት ይሄ ተገቢ ነው ብላችሁ ታስባላችሁ? ይሄ ተገቢ አይደለም። ወር ወይ 2 ወር አብረው እንኳ ብዙ ነገሮችን አሳልፈው ቢሆን ያ ቢሰጥም ችግር የለውም። አሁን ላይ ግን መጥቶ መኪና ስለምሰጥሽ ወይም ደግሞ ቤት ስለገዛውልሽ ብሎ ዛሬ ላይ ተቀብላ ነገ ላይ ይሄን ገዝቼልሻለሁ ለምንድን ነው ፍቅረኛ ተቀበልሽ ቢል እናንተ ምን ሊውጣችሁ ነው? እኔ እኮ አንዳንድ የወንድ ችጋራሞች በጣም ነው የምትገርሙኝ። ሴት ላይ ይሄን ያህል ኮመንት መጨጨቅ መጣፍ እውነት በጣም ነው የምታሳፍሩት። በጣም አንድ አዲስ ስደተኛ ያሉ ልጆች
እውነት በጣም ነው የምታሳፍሩት፣ በጣም ነው የምትገርሙት ማለት ነው። ሄሉ እንደሆነች ሰደባችኋትም አልሰደባችኋትም ጀግና ናት። የእውነት ቆፍጣና። እኔ ቤትም ሆነ መኪናም ሆነ ሁሉን ነገር በራሴ ሰርቼ በራሴ ማድረግ ነው የምፈልገው አለች። የእውነት አንዳንድ ሴቶች እኮ እንደዚህ ያለው እንዲሲያዩ ስርባቸው እንኳ ሰው ላይ እንኳ የሚናገሩት ንግግር የሰው ቁንጭላት ይፈረክሳል። እውነት በጣም ጀግና ሴት ማለት ሄሉ ናት። ይሄ ሁላ አይነት ኮመንት እንዲህ ኧረ የዛሬው ኮመንት እኮ በጣም ነው የሚገርመው። እዛ ኮመንት ላይ ቢቆጠር አስር ሰዎች እንዲሁ የሆነ ብዬ ነው የማስበው። ትክክል ናት ሄሉ። ትናንትና መጥቶ አፈቅርሻለሁ ላለ መኪና ገዝቶ ይሰጥ መቀበል የለባትም ሄሉ ጀግና ናት ያላችሁ 10 ሰው ብትሞሉ ነው። የተቀራችሁት ዝም ብላችሁ እንደ ክረምት። ለማንኛውም ማለት ነው እኔ አሁን ለኮመንታተሮች መልስ ለመስጠት ካይሆን ሄሉ አንቺ ጠንካራ ነሽ፣ ጀግና ነሽ። እንኳን መኪና አይደለም አየርም ትገዣለሽ። ደግሞ ይሄንን የመሰለ ስራሽን እስከ ዛሬ የት ደብቀሽ ነበር? እስከ ዛሬ እኮ ይሄን እንደዚህ ያንን የበፊቱን ሄሉን ደብቀሽው ባል ነበር። እስካሁን የት በደረስሽ ነበር? ወደ ስራሽ ስለተመለሽ በጣም ደስ ብሎኛል። እነ ደግሞ ብዙዎቻችሁ ተምትለፈልፉ ተምትጨቃጨቁ ላይክ ሸር እያደረጋችሁ ሴት ላይ ብታበረታቱ እየተሻለ ነው ብዬ ነው እማስበው። ወንድ ልጅና እንዲሁም ደግሞ ስሙት የሚሰሩ ሀራም ነገሮችን ኃጢአት ነገሮችን የሚሰሩ ሰዎችን እየሄዳችሁ ከምታበረታቱ ብቻዋን እዚህ የደረሰች የእውነት ብቻዋን እዚህ የደረሰች አለምንም ግዳፍ ትምህርት በምትማርበት ሰዓት የእውነት የሄሉን የመጣችበትን ብታሰሙ በጣም እንትን ትላላችሁ። ትምህርት እስከሚደርስ ድረስ ጠዋት ላይ ትምህርት እስከሚደርስ ድረስ ስራ ሰርታ ነው ትምህርት ቤት ስትማር የነበረችው እና ትምህርቷን ጨርሳ በራሷ እዚህ የደረሰች በእናንተ ኮመንት ወደኋላ የምትቀርበት ምንም አይነት ምክንያት የለም ማለት ነው። እና ደግሞ አንዳንድ ሰዎች ደግሞ ቢኒ ጋር ትላላችሁ። በነገራችን ላይ ሄሉና ቢኒ ለተመልካች ምንም አይነት መልስ አልሰጡም። ስለዚህ ታላያይተ ነው ሁለተኛ አይመጡም፣ ሁለተኛ ይመጣሉ እያላችሁ እናንተ ሁለት ግሩፕ ከፍታችሁ ተምትለፈልፉ የምትወዷቸውና በዙ አጋጣሚ እነሱ ለራሱ ማን እንደሚወዳቸው ማን እንደሚጠላቸው አውቀዋል። ቢኒን የምትፈልጉ የቢኒን ፎቶ ስታደርጉ እንደምትወዱ ታወቀ። እሷም ደግሞ ሄሉም እንደዛው ማለት ነው። እና ሄሉና ቢኒ ለተመልካች መልስ እስካልሰጡ ድረስ በትዕግስት መጠበቅ ነው። ሊመጡም ይቻላል። መልስ ምንም ነገር አልተናገሩም። እናንተ እንዲሁ ዝም ብላችሁ ከዚህ ይህ ገረሜ ነገር እንዲሁ ስራ የለውም እንደዚህ አማዲያን ቤት የምሰሩ ልጆች ማለት ነው። ሄሉ በነገራችን ላይ ከሰው ጋር ስትለያይ ስለዛ ሰውዬ መጥፎ ነገርም ሆነ ጥሩ ነገሮች አታነሳም። የሰው ነገር አታነሳም። ስለ ሰው አታወራም። በቃ ስለ ራሷ ብቻ እንጂ ማለት ነው። ነገር ግን እናንተን የሚወዷችሁ የሚያከብሯችሁ ከሆነ ተለያይተናል ብለው እስከሚሰጡ ድረስ በስነ ስርዓት ማበረታት ያለባችሁን እያበረታታችሁ ብትታገሱ የተሻለ ነው ብያለሁኝ። እንግዲህ የዛሬ ቆይታችን ይህንን ይመስላል። ሄሉዬ አንቺ ጀግና ነሽ፣ አንቺ ጎበዝ ነሽ። ከዚህም በላይ ደግሞ ከፍ በይ። ልናበረታታት ይገባል ማለት ነው። ሴት ልጅ ልናበረታታ ይገባል። እንኳን ሴትን አይደለም ወንዶቹ ልጆች እያበረታታን አይደለም። እንዲሁም ደግሞ ጥሩ ነገሮች ሰርተው አይደለም። የቡታጀራ ልጆች ማንኛቸውም ማለት ጥሩ ነው። አገራችን ላይ የሆነ ችግር ሲፈጠር ለሀገራቸው እንኳን የማይሆኑ ናቸው። ሀገራቸው ይቅርና እማዲያን ቤት የምንሰራ
ነገ ጧት ብንወድቅ እንኳ ራስ በራሳችን እንጂ የቡታጀራ ዩቱበሮች አይደሉም የሚያነሱን። እውነት ለመናገር የሆነ ሰው ሲቸግረው ምናምን ራስ በራሳችን ነው እንጂ የምንረዳዳው ዩቱበሮች አንድም ዩቱበር ረድቶን አያውቅም። ስለዚህ ራሳችንን መሆን አለብን። ማን እንደምናበረታታ ማወቅ አለብን። እውነት ለመናገር ማለት ነው። የሆነ ልጅ አንድ ኮመንት አይቼ ሁሉንም ዩቱበሮች እህቴን አድኑልኝ ብዬ ለመንኳቸው፣ ጠየኳቸው አለች። አንድ ሽማይሌ እምቢለኝ ዩቱበር አላገኘሁም አለች። እኔ ግን እሳቸውን ታበረታታ ነበር አለ። ሄልን እንደ አጋጣሚ ቲክቶክ ላይ ገብቼ ሄሉዬ እህቴ እንደዚህ ሆናለች እባክሽ ስላት ወዲያውኑ ነው ሄደ አዲስ አበባ ያመጣቻት አለኝ ማለት ነው። እና እንዴችን ጀግና ብናበረታታት ምን ይጎልብናል?